ስለኔ ጥሩነት የሚያወራ ማንም የለም። ታዲያ በምን ስለምን አውቃ የሆነ ሴት መጥፎ ናት እየተባልክ ልትወዳ አትችልም? ምንድን ነው አላማ? ጓደኛዬ ናት አልኩሽ። ባቲ ተረጋጉና ወይ እሺ ከዚህ ተልእኮማ አለኝ። ምንድነው ተልእኮ? ከልቤ ማለት ፍቅራት ያንተ አድርጋት ምናምን ይለኛል። ሁሌም ነው የሚለኝ። ወሬኛ ሊያለያዩን እኮ ነው እኔና አንቺ ሊያለያዩን። እንዳታምኛቸው ይሄ ሰው ወሬ ሊያለያየን የሚፈልግ ሰው አለ። ሰውየው እኔም በምንድን ነው ያወቅ? እንደዚህ በጥብቅትሽ በቁመናሽ የምሬን ነው። ያው እንዳልኩሽ ያውኩሽ ከዚህ በፊት በነገርኩሽ መንገድ ማን ነው ጠላትሽ? እነማን ናቸው ጠላትሽ? ከዚህ በኋላ እነማንም ሰው እነ አኑን ቢሆኑ አንቺ አጠገብ እንዲደርሱ አልፈልግም። ኪ የምሬን ነው የምልሽ። እሱም ቢሆን ነው እያልኩሽ ያለሁት። ኪ እሱም ቢሆን ይኸውልሽ፣ ከዚህ በኋላ ማንም ሰው ህይወትሽ ውስጥ እንዲመጣ አልፈልግም። እሱ እኮ አይደለም ጠላት። ኪ ይኸውልሽ፣ ኪ እኔ በጣም ከልቤ ነው የምልሽ። ማንም ሰው እንዲያስቸግርሽ አልፈልግም። እባክሽን አንተ ደግሞ ከእሷ ጋር አልፈልግም አልፈልግም። ትሰማኛለህ? ሲጀመር ምን ማለት ነው? ከእሷ ጋር እንደዚህ አይነት ልቀቀኝ። ኖርማል ነው። ኧረ ችግር የለውም። የምር ችግር የለውም። እግራት ነበር ነው እዚህ እንደምትመጣ እንዴት እንደምታቻል የምልክ እንዴት እንደምታቻል ዝም ብላማ በጣም ተወጆ አትደብቀኝ። የምሬን ነው የምልሽ። እንዴት እንደመጣች አላውቅም። የምሬን ነው የምልሽ። በቃ ችግር የለውም። መጣች፣ በጠበጠች፣ ሄደች። ባይዘው እኔ ህይወት ውስጥ ይሄ ኖርማል ነገር ነው። አንተ ጋር አዲስ ሊመስል ይችላል እንጂ መምጣቱ አልደበረኝም። ግን ብትከተላት አሪፍ። እየመሸ ስለሆነ በሰዓት እጇ ሰባራ ነው ለራሷ። ችግር የለውም። ከንቱም ጋር ነው መሰለኝ ጮኸችብኝ ነው ቀይልሽ እና በጣም ሱር በጣም ይቅርታ። እህትህ እኮ ናት። ከእኔ እህትህን ነው ማስቀደም ያለብህ አይመስልም? እንደሱ አይደለም። ችግር የለም። ጠጣ ባይሆን ንዴት ማበራረጫ ይሆናል። እንደጨረስኩ በጣም ይቅርታ። ችግር የለውም። ይህን የመሰለ ፕሮግራምሽን እቺ ኖርማል ነው። የኮምፕሊት ፕሮግራም አይደለም፣ ትንሽዬ ነገር እኮ ነው። በቃ ልክ ነሽ፣ ግን ጨለጥ አድርገው አይሻልህም? በላይ ላይ ከመሞላት እንደ ሚኒሊክ ዘመን በናት ብዬ እኮ ችግር የለውም። ተፍያምህና ይህን ሳክሽን ነው ፈልገው ሁሌም። እሺ እንድትከፊብኝ አልፈልግም። የምር ማንም ሰው ባንቺ እንዲመጣብኝ ምናምን አልፈልግም። እህቴ ናት። ሁሉም ቦታ አላቸው። ፍቅረኛም ቦታ አለው፣ እህትም እናት አባትም ሁሉም ነገር ቦታ አለው። ማንም ሰው ደግሞ ባንቺ ቦታ እንዲመጣ እንዲተካብኝ አልፈልግም። የምር ከልቤ ነው የምልሽ። አንቺ ግን አጠጭም እንዴ? እኔም የጠጣሁ እኮ ያው ሴት ልጅ ብዙ መጠጥ አጠጣ አይደለም ይባላል። ቢሆንም ያው ደስ እንዲል እንደውም ጭላጯ ለኔ ያፍራ ጭላጯ ሞቀ ይነሳል። ችግር ይቅርታ ይሁን። ታውቂያለሽ በጣም ወድሽ ማንም ሰው ከአንቺ እንዲለየ ምናምን አልፈልግም። አይ ነው በጣም እየጠላ ነው። መጣች ወጭ ቢሰራ እንድገም እንዲ ሌላ ላምጣ። ኧረ በቃ አሁን ራሱ እና ፊትህን ነገር ታጠባለህ። ኧረ ደስ ይላል። አሁን ዛሬ ምንም አይ ለእኔ ብለህ ከፋሚሊዎች ጋር መጣላት ትንሽ ቅር ስላለኝ ነው እንጂ ኧረ እንጣላም። ጸባዩን አታውቂውም። እንዲህ ግለን ሰላም ናት።
አይ ከሆነ ቆንጆ ነው። ያው ያለችውም ወንድሜ ጋር ስለሆነ ብትችል ከወንድሜ ቤት ብታስወጣ ደስ ይለኛል። ምክንያቱም እሱ ራሱ የራሱ ብዙ ሸክም አለበት። ማለት በሰው ህይወት ባንገባስ ማለት ራሳቸው ይፈቱታል። እህት ናት እኮ አይደል? ብትሆንም እንደ ታላቅነት ያው ማወጣት ያለብኝ ነገር ሊኖር ይችላል። ግን ራሷን ህይወት ራሷ እንድትወስን ነው ፈልገው። ምነው በጣም ምስጥ ብለሽ ነው የምታይኝ? እኔ የምልህ እናቴን ታውቃታለህ? ማናቸው? የኔን እናት አላውቃቸውም። ታስታውቂኝ? የእውነቴን ነው። እኔ አላውቃቸውም። ኪዬ እኔ አላውቃቸውም። አንቺ ሶስት ነሽ እንዴ? እንዴት ታምራለች። እሺ የምር አላውቃቸውም። በመቤቴ ስትምል እንደማትዋሽ ታውቃለህ? እናቴን አታውቃትም? እሺ አጎቴንስ አቶ ማንችሎት ታውቀው? ማንችሎት ማንደብሮት ታውቀዋለህ? አላውቀውም። የምር አላውቀውም። እርግጠኛ ነህ? ማርያምን እንዴ ምን ሆነሽ ነው? እኔም በምንድን ነው ያወቅህ? እንደዚህ በጥቁረትሽ በቁመናሽ የምሬን ነው። ያው እንዳልኩሽ ያውኩሽ ከዚህ በፊት በነገርኩሽ መንገድ ነው። በነገርክኝ መንገድ ብቻ በጣም ብዙ የሚያውቁኝ ሰዎች አሉ። እነሱ ሌላ እኔ ሌላ። እንዴት እንዴ እንደነሱ አይደለሁም። ምን ሆነሽ ነው እንዴ? በቃ እኔ የዛኔ ሶሻል ሚዲያ ላይ አቅሻለሁ። ያው ጆፊው ትንሽ ነካ ነካ ሲያደርገኝ በአካል ደግሞ አገኘሁሽ። እዛ ጠጣ ፎቶዬን ከየት ነው ያመጣው? እርግጠኛ ነህ? አንቺ ነገርኩሽ። የምሬን ነው። ከሶሻል ሚዲያ ላይ ያገኘሁት ደግሞ በጣም በጣም አንቺ ከልጅነትሽ ደግሞ አሁን ቆንጆ ነሽ። ይሄ ልጅ ስታድጊ ነው። በነገራችን ላይ ከዚህ በኋላ ቆንጆ እንድትሆኝልኝ ነው የምፈልገው። ለምን? ይሄኔ እንድትሆኝ ስለምፈልግ ሁሉም ሰው በቃ ስታምር ስታምር ስታምር። ቆይ ለምንድን ነው ያንተ እንደሆነ የፈለግከው? ኪዬ ስለምወድሽ። ምን ነው ማለት ችግር አለ? ጫና የፈጠረብህ ሰው የለም? ማን በዚህ ዘመን ማለት ፍቅር በግድ ይመጣል እንጂ። አመመህ? ኧረ ኖርማል። አይ እሺ ተመችቶኛል በጣም። አኑን ከዚህ በፊት ታውቀዋለህ? አሁን ባለውለታዬ ነው። እንዴት ማለት አንቺን የመሰለ ሰው ለእኔ አሳልፎ ስለሰጠ። አትገኝም እኮ እንዲህ እንደዋዛ ማለት እኔ እሱን በኖሮ ቀይር ነበረ እምነት ፍቅር እስከሆነ ድረስ ማለት ነው። ከዛ በፊት አታውቀውም ማለት? አሁን ለምሳሌ አኑ መጥቶ አንተ ጋራ ያልተወኝ ስላልቻለች እንዳፈቀርካት ሆነ ቀረበኝ ምናምን ድንገት ቢልህ እንደዛ ብለዋል? ከአኑ ጋር ኧረ እኔ ተገናኝተንም አናውቅም። የምር ኪዬ ማርያምን እኔ አላውቀውም ሲጀመር። በቃ በዚያ ህይወት በቃ ከዛ በኋላ ሲመጣብሽ ደስ አላለኝ። በዛ መልኩ ቶፋን ታውቀዋለህ? ማን ነው ቶፋ? ራሱ ጓደኛዬ። ወይ እኔ ጓደኞችን ሙሉንም አላውቃቸውም። በቃ ያገናኘኝ ይሄ ብቻ ነው በዚህ ሰዓት በአካል። ወይኔ ኪዬ ማርያምን የምሬ ነው። እኔ ማንንም አላውቅም። በቃ ብቻ እንደምወድሽ ስለማውቅ ስሜቴን ስለተከተልኩኝ ነው አንቺን ያገኘሁሽ። ለዛም ነው ማለት እኔ ቤተሰብ ያስገደደ ምናምን ማለት ያስገደደ ስል እኮ ግዴታ ሽጉጥ ይዞ ምናምን ያስገደደ አይደለም። የለመነክ ከኪያ ጋር አብረህ እንድትሆን ምናምን ያለህ የለም? የምሬን ነው። ኧረ በእናትሽ እኔ እንደዚህ የትኛው ዘመን ላይ ነው ያለሽ? ማለት በእንደዚህ በሽጉጥ ምናምን የሚታመን አይደለም ማለት ይኸውልህ፣ ተቆጭኝ። እኔን ያልተቆጣሽ ማንን ተቆጣ? ተቆጭኝ እስከ ጥግ መብትሽ። ግን ይኸውልሽ ምን መሰለሽ፣ ማንም ሰው የላከኝ የለም እስከ መጨረሻው። እኔ ፍቅሬ ነው ምን የመጣው እኔን እናት አታውቃትም? ወይ ማርያም። እሺ ድንገት ሌላ ሰው ማለት በሌላ እኔ እኮ አሁን ቢመጡ አላውቃቸውም። እናትሽን ትመሳሰላላችሁ፣ ግን ትመሳሰላላችሁ። ወይ ሲያምሩ፣ በጣም የሚያምሩ። እንዳቃጥልሽ ቆይ፣ ኧረ ባዩ እንዳደፊብኝ
ተጨማሪ እንደው እንላክ እንዴ? አይ ይበቃል። እና በጣም እሺ የምቻተረች ግን ለማን እርግጠኛ ነህ ትወደኛለህ? ደግሞ የቀረኝ ስውሯ ነው። መቼም እዛ ወስጄ ልገዝትሽ እንጂ ምን አማራጭ አለኝ? በማን እችልሻለሁ ማለት ማርያምን አልኩሽ። እኔ ማርያምን በቃ በጣም እወድሽ። እኔ ማንም ሰው አላከኝም። ምን ሰምተሽ ነው? ምንም ልከናት ነው ምናምን ወሬኛ ሊያለያዩን እኮ ነው። እኔና አንቺ ሊያለያዩን። እንዴት እንዳታምኛቸው። ይሄ ሰው ወሬ ወረኞች ሊያለያየን የሚፈልግ ሰው አለ? ማቃሉ ሰውየው የት ሰውዬ? ቃጣዩ አንዋር ነው የምትለው? እሱ ካለያየን ነው እንጂ ማንም ሰው እኔና አንቺ ግን የማንንም ወሬ እንዳሰማ ክርስቶስ መሰከረ። ማንንም እኔ ከልቤ ነው አታቂ ሳላቀርቺ ምናምን ነገር አይደለም። ምንም ተልኮ የለህም? እሺ ከዚህ ተልኮማ አለኝ። ምንድነው ተልኮ? ከልቤ ማለት ውደዳት፣ አፍቅራት፣ ያንተ አድርጋት ምናምን ይለኛል። ሁሌም ነው የሚለኝ። ደግሞ ሌላ ለምሳሌ ይልቅ ከዚህ በፊት እኔን ሊያጠቁኝ የሞከሩ ብዙ ሰዎች አሉ። ከነሱ ውስጥ አንዱ ነው። እነማን ናቸው? ከዚህ በኋላ አንድ ሰው ቢደርስ አጠገብሽ፣ አንድ ሰው የምሬን ነው። እኔ ጸብ ምናምን አልወድም። ማርያም የምሬን ነው። ይኸውልህ ቆይ የባርኪ ወንድም ነህ። ባርኪ ደግሞ እኔን አትወደኝም። ስለ እኔ ጥሩ ሰው ማንም ያወራ፣ ስለ እኔ ጥሩነት የሚያወራ ማንም የለም። ታዲያ በምን ስለምን አውቃ የሆነ ሴት መጥፎ ናት እየተባልክ ልትወዳ አትችልም? ምንድን ነው አላማ? አላማዬ ፍቅር፣ አብሬሽ መኖር ምናምን አላ ይሄ ደስ የሚለው ስሜት ነው። ቆይ ሌላ ሰው እያፈቀርኩ ነው አታውቅም? ማን ነው እሱ? አኗር። የተዘጋ ፋይል አልተዘጋም ማለት ይኸውልሽ፣ ከዚህ በኋላ እኮ ስሜትሽን አልጫንም ማለት አታገኙም አለሽም። ቶሎ ስለማትረሹ ፍቅር ቶሎ ስለማይወጣ ከውስጥሽ ግን በቃ ከእሱ ጋር እንደማይሆን ግን አውቃለሁ። ምክንያቱም የራሱ ህይወት ስላለ የምሬ ነው። እኔ ከዚህ በኋላ አልጫነሽም። እንትና አታገኝ ከእንትና ጋር ምናምን ብቻ ይድረሱብሽ ነው እኔ እያልኩ ያለሁት። አሁን የሆነ በመጥፎ ጎን እንዳይደርሱብሽ። ይህ ሰርካካ እኔ በጣም ከተረዳሽ ነው በቃ። ማንም ሰው አላውቅም። ይህ ምንሽ ነው ማለት ባርኪ ስለመጣች ሌላ ነገር ተሰምቶሽ? ጥያቄዎች ደህና ነህ? ምን ነው ምንም እወድሻለሁ። ሁሌ እንደውም እንዲቆንጆ ይፈልጋል። የማንም ሰው እኔ ብቻ ደህና ነህ? እቺ ነገር በጣም ደስ የምትል ናት። በጣም እወድሻለሁ ከልቤ ማለት ከአንቺ ማንም ሰው ላይ ነው። ብቻ ተረጅ ማድረግ የምትፈልጊው ነገር ካለ ማድረግ ትችላለሽ። በጣም ነው የምወድሽ። ግን ለምንድን ነው የምትጠራጠሪው? ይኸውልህ አልተረዳኸኝም። ደህና ነህ? ደህና ነኝ። እየሰማሁሽ ነው። እኔ በጣም ብዙ ጠላቶች ነበሩ። ማን ነው ጠላትሽ? እነማን ናቸው ጠላትሽ? ከዚህ በኋላ እነማንም ሰው እነ አኑን ቢሆኑ አንቺ አጠገብ እንዲደርሱ አልፈልግም። የምሬን ነው የምልሽ። እሱም ቢሆን ነው እያልኩሽ ያለሁት። እሱም ቢሆን ከዚህ በኋላ ማንም ሰው ህይወትሽ ውስጥ እንዲመጣ አልፈልግም። እሱ እኮ አይደለም ጠላት እኮ ብዙ ነው። ይኸውልሽ እኔ በጣም ከልቤ ነው የምወድሽ። ማንም ሰው እንዲያስቸግርሽ አልፈልግም። ከአይንሽ ላይ እንኳ ትንሽ እንባ ዘለላ እንዲወርድ አልፈልግም። ከዚህ በኋላ በጣም ነው የምወድሽ እኮ። ከዚህ በኋላ ጠላት የሚባል ነገር ማንም የለም። እያንዳንዱን እያደንኩኝ ላጠፋልሽ እችላለሁ።
አንድ ሰው አጠገብሽ እንዲደርስ አልፈልግም። ከልቤ ነው የምነግርሽ እኮ የምር በጣም ነው የምወድሽ። እወድሻለሁ። እሺ የምር ለምንድን ነው እንደሱ የምታይው? በቃ ጆ ጆ ጆ ጆ ጆ ፀሐይ ምንም ጆ አንተ መድኃኒቱ ነው እንዲል ነው። እኔ መድኃኒዓለም እኔ ስላሴዎቹ ግን ያወራው እውነት ነው መሰለኝ። ፋሚሊ ማለቴ ከእናንተ አላውቅም፣ ግን ጆ ጆ አንተ ፀሐይ በጣም መድኃኒት ያስተኛል ብሎኛል እንዴ? እውነት ነው እኮ ያወራው እንዳለ ፀሐይ ሆስፒታል እንጂ እንዴ ይዘን ይነቃል። ፋሚሊ ፈርቻለሁ፣ ስላሴዎች ፈርቻለሁ። በኋላ አደርግ ይሻለኝ ነበር እንዴ? እና እዚህ ልትሆኑ እዚህ ተኛ እህቱ ተመልሳ ብትመጣስ? ወይኔ መድኃኒዓለም እና ዝም ብለን ምንም እንዳልተፈጠረ ገብተን ልንተኛ ነው። የምር ፋሚሊ ግን አሳዘን። እንግዲህ የሰከረ ሰው ሆዱን ነው የሚያወራ ይባላል። ሊያም ደግሞ መስለፈልፍ ቀብተነዋል። እንደ ቅባት ነገር ነው የሰጠሽኝ፣ ግን ሰርቷል ይሄ ነገር። ዝም ብለን የቀባን ብርጭቆ ብዬ አስባለሁ። ይቅር አይለኝም። መድኃኒዓለም ሰላም ያሳድርሽ። ማለት ፀሐይ እኔ ጋ ነው እሺ የምተኛው? አዎ እንዲህ እኔ ጋ ትተኛለሽ። ሻማ ላይ አይደለም አይተኛም። መድኃኒዓለም ጠብቀኝ ፋሚሊ። ወይኔ እንሂዳ በቃ ምን ላልብሰው? እሺ አነጋቢ ነገር ላምጣ? ቆይ ላልብሰው። ከበረዶ ብዬ እኮ ነው ድንገት ሲበርድ አይነሳም። ውይ በቃ ፋሚሊ ፈጣሪ ጠብቅሽ በሉ።
አሳዘነኝ። ወይኔ እውነታውን ሳቅ። እኔ ሌላ ነገር አስበው ምናምን ከሆነ ብዬ አስቤ ነው፣ ግን አስሬ ምናምን ነገር ከማስለፈልፈው እንደዚህ ይሻላል ብዬ ስላስብኩኝ ነው። አላውቅም፣ ግን ከእናንተ ብዙ አላውቅም ፋሚሊዎች፣ ግን ጣሉልኝ። ከዚህ በኋላ ላበራላችሁ የምችለው ጠዋት ነው። ፈጣሪ ያገናኘን።